የተባረከ ይሁን። ስለነበረን ድንቅ ያምልኮ ጊዜ እስኪ በልልታና በጭብጨባ ለጌታ ክብር ስጡ። ከዚህ በላይ ማጨብጨባ እንችልም፣ ጤነኛ እጅ ስላለን ማለት ነው። ጌታ ይባረክ። ክብር ለኢየሱስ ይሁን። ሳሪ ጃል አምልኮ መሪዎች በሙሉ ኮቴ ጌታ አብዝቶ ይባርካችሁ። እነሱንም እንደገና እንባርካችሁ። እግዚአብሔር ይባርካችሁ። ሁላችሁንም በደንብ ባርኳቸው። ጌታ የተባረከ ይሁን። ሁላችሁንም በአክብሮት በትህትና ጠይቃለሁ። እንቆምና የመጽሐፍ ቅዱስ የማስተምርበትን የመጽሐፍ ቅዱስ ክፍል አብረን እናነባለን። ጌታ ይባርካችሁ። ያው ለቃሉ ክብር ነው የምንቆመውና ችግር ካለባችሁ ቁጭ ማለት ይቻላል፣ ችግር የለውም። ሁለት ቦታዎች ላይ እግዚአብሔርን ቃል አነባለሁ። ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 1 እስከ 7 እና መዝሙር 68ን ሁለቱን አነባለሁ። በመጀመሪያ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 1 እስከ 7 በጌታ በኢየሱስ ስም አነባለሁ። ሌሊትና ቀን በልመናዬ ሳላቋርጥ ስለማስብህ እንደ አባቶቼ አድርጌ በንጹህ ሕሊና የማመልከውን እግዚአብሔርን አመሰግናለሁ። እንባህን እያሰብኩ በደስታ እሞላ ዘንድ ላይህ እናፍቃለሁ። ቁጥር 5 ባንተ ያለውን ግብዝነት የሌለበትን እምነትህን አስባለሁ። ይህም እምነት ቀድሞ በአያትህ በሎይድ በእናትህም በኤውቄ ነበረባቸው። በአንተም ደግሞ እንዳለ ተረድቻለሁ። ስለዚህ ምክንያት እሳት እንደሚያቀጣጥል ሰው እጆችን በመጫን ባንተ ያለውን የእግዚአብሔርን ስጦታ እንዲታነሳሳ አሳስብሃለሁ። ቁጥር 7 እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና። መዝሙር በቅንፍ 68 ቁጥር 32 እስከ 35 የምድር ነገሥታት ለእግዚአብሔር ተቀኙ፣ ለጌታም ዘምሩ። በምስራቅ በኩል ወደ ሰማይ ሰማያት ለወጣው ለእግዚአብሔር ዘምሩ። የኃይልን ቃል የሆነውን ቃሉን እነሆ ይሰጣል። ለእግዚአብሔርም ክብር ስጡ። ግርማ በእስራኤል ላይ ኃይሉም በደመናት ላይ ነው። ቁጥር 35 እግዚአብሔር በቅዱሳኑ ላይ ድንቅ ነው። የእስራኤል አምላክ እርሱ ኃይልን ብርታትን ለሕዝቡ ይሰጣል። እግዚአብሔር ይመስገን። አጭር ጸሎት እንጸልይ። አምላካችን እግዚአብሔር ሆይ እናመሰግንሃለን። በመካከላችን በግርማ ሞገስ ስለነበርክ፣ በጸሎት በአምልኮ ስላየንህ፣ አንተም ደግሞ ጌታ እግዚአብሔር ሆይ እኛ ልትዳስስ እጆችን ስለዘረጋህ፣ ስለተመላለስ፣ ስላገኘህን፣ ነፍሳችንን ስለዳሰስ ክብር ሁሉ ለዘላለም ላንተ ይሁን። ጌታ እግዚአብሔር አምላካችን ሆይ እንደገና ደግሞ ያው በፊት አለ ልጆችህ አንተን ልናመልክህ፣ ቃልህን ልንሰማ፣ ልንታዘዝህ፣ ልንወድህ በፊት አለንና አንተ ደግሞ ጌታ ሆይ እነሆ ወደኛ እንድትመጣ ቃልህንም ደግሞ ጌታ ሆይ እንድታስተምረን፣ እያንዳንዱን ሰው እንድትዳስስ፣ የወደቀ እንዲነሳ፣ የተፍገመገመ እንደገና እንዲቆም፣ እግዚአብሔር ሆይ በውስጡ ያለውን ነገር እንድታነሳሳ፣ ጌታ እግዚአብሔር አምላካችን ኃይልን እንድትለቅ ለሕዝብህ ለልጆች እግዚአብሔር ሆይ ይሄ ቀን ይሄ ምሽት የኃይል ምሽት እንዲሆን በኢየሱስ ክርስቶስ ስም ጸልያለሁ።
ከዘላለማዊ ኃይልህ በእያንዳንዳችን ላይ እንድታረግ እጸልያለሁ። ኃይልህ እንዲመጣ እጸልያለሁ። ኃይልህ እንዲለቀቅ፣ ክብርህ እንዲለቀቅ እጸልያለሁ። ጠላትን እንዲመታ እጸልያለሁ። ልጆችን እንዲባርክ እጸልያለሁ። በጌታ በኢየሱስ ስም ጌታ እግዚአብሔር አምላካችን ሆይ እነሆ እግዚአብሔር ክቡር ድምፁን ያሰማል ተብሎ እንደተጻፈ ጌታ ሆይ ኃይል የተሞላው ድምፅ በዚህ ጉባኤ ላይ እንዲሆን እጸልያለሁ። ኃይልህ እንዲመጣ እጸልያለሁ። ጉልበቶች እንዲጸኑ እጸልያለሁ። ዓይን እንዲከፈት እጸልያለሁ። ብርሃን እንዲሆን እጸልያለሁ። ጨለማ እንዲገፈፍ እጸልያለሁ። ጌታ እግዚአብሔር ሆይ አንተ ታማኝ አምላክ ስለሆንክ ማንንም ሰው ሳታገኘው እንዳይወጣ እጸልያለሁ። እኔም ባሪያ ከሰጠኝ ክልል ሳልወጣ እግዚአብሔር ሆይ ከሰጠኝ ሳልጨምር ሳልቀንስ የሰጠኝን ብቻ ማስተላለፍ እንዲችል ራሴን አሳልፌ ላንተ እሰጣለሁ። ይህንን በደም የዋጀውን ቅዱስ ሕዝብ አሳልፌ ላንተ እሰጣለሁ። በሁሉ ክብር ላንተ ይሁን። የጠላት እጅ ግን ሽባ ይሁን፣ በኢየሱስ ስም ሽባ ይሁን። ጌታ እግዚአብሔር አምላካችን ሆይ ሁሉ ጊዜ መልካምን ነገር የሚቀናቀን የጠላት ሥራ የፈረሰ ይሁን። በኢየሱስ ስም አፍርሰነዋል። የፈረሰ ይሁን። በኢየሱስ ስም የፈረሰ ይሁን። የፈረሰ ይሁን። ጌታ ሆይ ሁሉ ለአንተ ክብር ይሁን። እናመሰግንሃለን በጌታ በኢየሱስ ስም አሜን። እንቀመጣለን። የእግዚአብሔር አምላካችን ስም የተባረከ ይሁን። የጌታ መንፈስ በመካከላችን አለ። ባለፉት ጊዜያት ከፓስተር ጋራ ስለ እውነተኛ አምልኮ ጌታ መልካም ጊዜ ሰጥቶናል። እግዚአብሔርን በእውነትና በመንፈስ እንድናመልክ ጌታ ይርዳን። አሜን። በጣም መሰረታዊ ነገር ነው አምልኮ፣ ዋና ነገራችንም ስለሆነ ሁሉ ጊዜ የትም ቦታ በሁሉም ጉዳይ እግዚአብሔርን የምናመልክ ሰዎች እንድንሆን ጌታ ይርዳን። በሚቀጥሉት እሁዶች ጌታ ካልመጣ ጌታ ከፈቀደ ከኔ ጋራ የእግዚአብሔር ኃይል በአማኝ ሕይወት ውስጥ ሲሰራ በሚል ርዕስ አንዳንድ ሐሳቦችን አብረን እንመለከታለን። ስለ እግዚአብሔር ኃይል ነው የምናገረው፣ በልቤ ስላለ ነው። ምናልባት ወደ ትምህርቱ ስገባ ትምህርትን ብቻም አይደለም ሞር ፕራክቲካል የሆነ ነገር እንዲሁ ሳስብ ነበር። ባለፈው ጊዜ እንዳነሳሁት እግዚአብሔር ከኛ የሚጠብቀው ነገር አለና ዘመኑ የመጨረሻ ዘመን ነው። የጨለማ ዘመን ነው። ጠላት በክፋት እየባሰ የሚሄድበት ዘመን ነው። ነገሮች ሁሉ ጨለማ እየሆኑ የሚሄዱበት ዘመን ነው። እግዚአብሔርም ደግሞ እኛን የሚጠብቅበት ዘመን ነውና በተለይ ይሄ ጊዜ ወንጌል የምንሰራበት ጊዜ ነውና መፍትሄ አለ እጃችን ላይ። የእግዚአብሔር ማዳን ስራ እጃችን ላይ አለ። እግዚአብሔር ለከተማዋም ለሀገርም ለሕዝብም መፍትሄ አድርጎ ነው ያስቀመጠንና እኛ ጋር መፍትሄ አለ። ስለዚህ እሱን ነው እሱ ላይ ፎከስ ያደረገ ነገር ነው። ጌታ ከፈቀደ ከኔ ጋር አብረን የምናየው ጌታም ይረዳናል። ክብር ለእግዚአብሔር ይሁን። አሜን። እና እግዚአብሔር ኃያል አምላክ ነው። አሜን። ይሄ ትልቁ ኃያል እግዚአብሔር ደግሞ ኃይሉን ሰው ውስጥ ነው ያስቀመጠው። እናየዋለን። እግዚአብሔር የተባረከ ይሁን። አሜን። ስለዚህ ለዚህ ሁላችሁም እንድትጸልዩ ደግሞ እንድትነሳሱ ዝም ብዬ ቅድም እያስመለኩ እያሉ አንድ ነገር ወደ ልቤ የመጣና በዓመት ውስጥ 52 እሁዶች አሉ አይደል? በጣም የሚገርም የእግዚአብሔርን ቃል እንማራለን። እንደ ቅድሙ አይነት አምልኮች እናመልካለን፣ እንጸልያለን። እና ከዛስ የሚል ለራሴ ነው የጠየቅኩት ማለት ነው። እሁድ እንመጣለን፣ በቃ በጣም አድንቀን ትምህርቶች ተምረን ጸልየን አምልከን። ይሄ እንግዲህ አንዳንዶቻችን 10 ዓመት 30 ዓመት 20 ዓመት ከዛም በላይ ሊሆን ይችላልና ይሄ አንዱ ነው፣ ዋናው ነው። ግን የሚቀረን ነገር አለ። ስለዚህ እዚህ ምድር ላይ የምንኖረው አንድ ነገር የምናደርገው ነገር አለ ብዬ አምናለሁ። እኔ ራሴን ነው የጠየቅኩትና ስለዚህ በደንብ ሁላችሁም እንድትጠይቁ አስባለሁ። ሞር ፕራክቲካል እንድንሆን በምንማረው ትምህርት ራሳችን እንድናይና ራሳችንን ቻሌንጅ እያደረግን ውስጣችን በተቀመጠው ነገር እግዚአብሔር እንድናከብር ቤተክርስቲያን እንድንጠቅም እግዚአብሔር ይፈልግብናል። በረንብ ስሙኝ። ውስጣችን አንድ ነገር አለ። አንድ ሰው ውስጥ አንድ ነገር አለ። በዛ እግዚአብሔር መክበር ይፈልጋል። እንደገና ቤተክርስቲያን ደግሞ እንድትታነጽ ይፈልጋል። እና ስለዚህ
ለዚህ ሁሉ ሰው እና አሁን እንደነ ጃለል አይነት ቅድም እንደነ ሳሪ አይነት ዘማሪዎች አላችሁ እዚህ ውስጥ በጸሎት የምታገለግሉ አላችሁ፣ አምልኮ የምትመሩ አላችሁ፣ ሰባኪዎች አላችሁ፣ ሌላም በቤተ ክርስቲያን ውስጥ በፈረሰው ቅጥር የምትቆሙ ሰዎች አላችሁ እና ለዛ እግዚአብሔር ሆይ ተጠቀምብኝ ብለን ራሳችንን መስጠት ማዘጋጀት ያስፈልጋል። ይሄ ባለፈው በተደጋጋሚ እንዳልነው እኛ እዚህ ያለን አገልጋዮች እድሜም ይተካናል አይደል? 90 ዓመት እግዚአብሔር ከሰጠን 800 ዓመት ኖረን ወደ ጌታ እንሄዳለን አይደል? ስለዚህ ሁሉ እንተካለን ማለት ነው። ማይተካ የለም እዚህ። ስለዚህ የሚቀጥለው የእግዚአብሔር ስራ ነው። ጌታ እስኪመጣ ድረስ ግን ቤተክርስቲያን ትቀጥላለች። እግዚአብሔር የተባረከ ይሁን። ስለዚህ ያንን ስራ የሚያስቀጥሉ ሰዎችን ማነሳሳት አለብን። ቅድም ጳውሎስ እንዳለው ክብር ለኢየሱስ ይሁን። የምናገራቸው ሁኔታዎች ሳይኖሩ ቀርተው ሳይሆን ሌላ ስለማይጠቅም ነው። ምንም ነገር ስለማይጠቅም መናገር ያለብን እግዚአብሔር የሚከብርበት ቤተክርስቲያን የምታነጽበትን ስለሆነ ነው። ስለዚህ ሁላችሁም ለዛ እንዲታስቡ ይሄንን ላበረታታችሁ እፈልጋለሁ። ከዚህ ጋር በተያያዘ 7 ፖይንቶችን እናነሳለን ጌታ በረዳን መጠን ምናልባት በዚህ ዓመት ውስጥ ማለት ነውና አንዱን በሚቀጥሉት እናነሳለን። የመጀመሪያው ዛሬ የምናየው የእግዚአብሔር ኃይል ስንል ምንድነው? እሱን ትርጉሙንና ዓላማውን የምንማርበትን ዓላማ እናያለን ዛሬ። ሁለተኛ እግዚአብሔር ኃይሉን የገለጠባቸው ዋና ነገሮች የኃይል ምንጭ ሆነው የሚያገለግሉ አሉ። እኛ ለዓለም ብርሃን ምን ሆነው በእግዚአብሔር ኃይል ነው የእግዚአብሔር ኃይል ምንጭ ያደረጋቸው አሉ። እነሱን 6 ነገሮች እናያለን። የመጀመሪያው ሁለተኛው የምናነሳው የቃሉ ኃይል ነው። ይሄ የኃይል ምንጭ ነው። ስንገባ እናየዋለን። የእግዚአብሔር ቃል የእምነታችን መሰረት ነው። የማይጨመርበት የማይቀነስበት ሙሉ ስልጣን ያለው ኃይል ነው። ክብር ለእግዚአብሔር ይሁን። አሜን። ይሄ ለውጦኝ ነው እኔ ዛሬ እናንተን ማስተምረው። እናንተንም እንደዛውና የኃይሉ ምንጭ የቃሉ ብርሃን በሚል እናያለን። ሁለተኛ የመንፈስ ቅዱስ ኃይል ነው። እግዚአብሔር ሌላው ለቤተ ክርስቲያን ለሥራ መብራት እንድንሆን የሰጠን ትልቅ ሪሶርስ ወይም የኃይል ምንጭ መንፈስ ቅዱስ ነው። እሱን እናያለን። አራተኛ የጸሎት ኃይል ነው። ጸሎት ውስጥ እግዚአብሔር ያስቀመጠው ትልቅ ኃይል አለ። እሱን እናያለን። አምስተኛ የእምነት ኃይል ነው። እምነት ኃይል አለው በምናየው ሳይሆን ስናምን እግዚአብሔር በዛ የሚገልጠው ኃይልና የኃይል ምንጭ አለ። እሱን እናነሳለን። ስድስተኛ የጸጋ ኃይል ነው። እግዚአብሔር በሰጠን ጸጋ በሐዲስ ኪዳን ውስጥ የሚመነጭ መለኮታዊ ኃይልና ኃይል ምንጭ አለ። እሱን እናያለን። ሰባተኛና የመጨረሻው የፍቅር ኃይል በሚል እናያለን። እግዚአብሔር ዓለምን በሙሉ ያንበረከከው በፍቅር ነው። ስለዚህ ፍቅር በጣም ትልቅ የሆነ ኃይል አለው። ስንደርስበት ይሄንን እንመለከታለን። እነኚህን ሐሳቦች ጌታ በረዳን መጠን በዚህ ዓመት በዝርዝር ለማየት እንሞክራለን ጌታ እንደረዳን። ዛሬ የእግዚአብሔር ኃይል ስንል ምን ለማለት ነው የሚለውን ትርጉሙንና ዓላማውን እነኚህን ሁለቱን ባጭሩ እናነሳለን። እግዚአብሔር በጣም ሉዓላዊ አምላክ ነው። እግዚአብሔር የተባረከ ይሁን። አሜን። እግዚአብሔርን የሚመስል በሰማይም በምድርም ማንም የለም። የተከበረ ነው፣ ሉዓላዊ ነው፣ ግርማዊ ነው። ክብር ለእግዚአብሔር ይሁን። ማንም ደግሞ ሊደርስበት በማይችል ብርሃን መኖሩ ብቻ ሳይሆን ማንም ሊገድበው የማይችለው ኃይል አለው። ክብር ለኢየሱስ ይሁን እና የእግዚአብሔር ኃይል ስንል እንዲሁ የግሪኩን ትርጉም 3 ቃሎች ላንሳና እነሱን ጠቅለል አድርጌ ለማስቀመጥ ባጭሩ ሞክራለሁ። ኤክሶሲያ የሚል የግሪክ ትርጉም ኃይል የሚለውን ኤክሶሲያ የሚለው ስልጣን ለማለት ተጠቅመውበታል። ዱናሚስ የሚል ሌላው የግሪክ ትርጉም አለ፣ ችሎታ ማለት ነው። ክራቶስ የሚል የግሪክ ትርጉም አለ ሌላው። ይሄ ሁሉ ለኃይል የተሰጠ ነው፣ ጥንካሬ ማለት ነው። ሶስቱ አንድ ላይ ሲጨመሩ በፍጥረትና በማዳን ስራ በብሉይም ሆኖ በሐዲስ ኪዳን በፍጥረትና በማዳን ስራ ላይ የተገለጠ የማይገደብ የማይደረስበት የማይወሰን
መለኮታዊ ችሎታና ጥንካሬ ማለት ነው። እና ይሄ ያለው እግዚአብሔርና እግዚአብሔር ብቻ ነው። ማንም ጋር የለም። ኃጢአት ኃይል አለው፣ ዓለም ኃይል አላት፣ የስበት ኃይል አላት፣ የሰዎች አቅምና ኃይል አለ፣ የሰይጣን ኃይል አለ። እነኚህ በተወሰነ ደረጃ የሚያምታቱበት ማለት ነው። ግን ይሄ ኬሮስ ዶናሜስና ኤክሶሲያ የሚለው የማይገደብና በሰማይ በምድር እሱንም ተፈጥሮን በሙሉ በማምጣት መለኮታዊ ኃይል እግዚአብሔር የገለጠበት ኃይል ያለው እግዚአብሔር ብቻ ነው። ክብር ለእግዚአብሔር ይሁን። በጣም የሚገርመው ይሄ መለኮታዊ ኃይል እና ዲቫይን የሆነ የእግዚአብሔር ስልጣንና ኃይል በሶስት ነገሮች በብዙ ነገር ተገልጧል። የሥነ መለኮት ሰዎች እንደሚያስቀምጡት በሶስት ዋና ነገሮች የእግዚአብሔር ኃያልነት ቅድም ቴዲ አንዱን ሲጠቅሰው ነበርና ሲያነብ ነበርና አንደኛው የጌታችን የኢየሱስ ክርስቶስ ትንሣኤ ጌታ ኢየሱስ ክርስቶስን ከሞት ሲያስነሳው ይሄ የማይገደብ የማይወሰን በሰው የማይገመት የእግዚአብሔር ሉዓላዊ ኃይል ተገልጧል ይላሉ። ልክ ነው። ክብር ለእግዚአብሔር ይሁን። እስካሁን ድረስ ለዓለም መነጋገሪያ ነው። ጌታ ይባረክ። እኛ የምናመልከው አምላክ የሞተ ነው፣ ደሙ የፈሰሰ ነው፣ ስጋው የተቆረሰ ነው፣ የተሰቀለ ነው፣ ግን የተነሳ ነው። የተነሳው ደግሞ በአብ ክብር ነው። ክብር ለእግዚአብሔር ይሁን እና እግዚአብሔር ያንን መለኮታዊ ኃይሉን የተጠቀመው ኢየሱስን ሲያስነሳ ነው። ክብር ለእግዚአብሔር ይሁን። ይሄ ብቻ አይደለም። በዘፍጥረት ነው በዘጸአት ላይ የኤርትራን ባህር ወይም ደግሞ የቀይ ባህርን እግዚአብሔር ሁለቱን ውሃ እንደ ግድግዳ ሲያቆም እዛ ጋር እግዚአብሔር የተጠቀመው መለኮታዊ ኃይሉን ነው በዚህ የገለጠው ይላሉ። እና ትክክል ነው። በተፈጥሮ ውሃ ወደ ሰማይ አይሄድም። ይሄ ተረት አይደለም፣ ፍልስፍና አይደለም፣ ፊክሽን አይደለም። እግዚአብሔር የኤርትራን ባህር ቀይ ባህር ለሁለት እንደ ግድግዳ ነው ያቆመው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እና የእግዚአብሔር ሕዝብ በደረቅ ነው የተሻገሩት እና ኃይሉን ይሄንን ዱናሚስ የሆነ ችሎታውን በዛ ላይ ገልጧል። ሌላው ሶስተኛው በፍጥረት ላይ ፍጥረትን ካለመኖር ወደ መኖር ሲያመጣ አሁን ይሄ የምታዩት እናንተ የተቀመጣችሁበት ምድር ምናየው ሰማይ በሰማይ ላይ ያሉ በምድር ላይ ያሉ ሁሉ ካልነበሩበት ወደ መኖር የመጡት በዚህ ሉዓላዊ በሆነ መለኮታዊ ስልጣን ነው። ይሁን በሚል ቃል እግዚአብሔር ይባረክ። አሜን። ዘፍጥረት አንድን ስናነብ ይሄ ነው፣ ይሁን አለ ሆነ ይላል። እግዚአብሔር ይባረክ። አሜን። እግዚአብሔር ያለው እንደዛው ሆኖ ነው የቀረው። ስለዚህ በጣም የሚያስደንቀው ይሄ ሉዓላዊ አምላክ ሰማይን የፈጠረ ምድርን የፈጠረ ሁሉን ያስገኘ አምላክ ያንን ችሎታውን እኛ ውስጥ ጨምሮታል። እኛ ውስጥ አለ። ያው በሙሉ ስልጣን ያለው እሱ ነው። ነገር ግን ያንን ስልጣኑን እሰው ውስጥ ጨምሯል። እንዴት እንደጨመረው ሰሞኑን ነው የምናየው። ክብር ለእግዚአብሔር ይሁን። ስለዚህ ይሄ ሉዓላዊ የሆነ ስልጣን ያለው አምላክ እግዚአብሔር ዓለምን ካለመኖር ወደ መኖር ያመጣ ተፈጥሮን አጽንቶ ያቆመ ኢየሱስ ክርስቶስን ከሙታን ሲያስነሳ የገለጠበትን ኃይሉን የኤርትራ ባህር የከፈለበትን ይሄንን መለኮታዊ የሆነ ሁሉን የሚችል ኃይሉን ሰዎች ልጆች ውስጥ ጨምረዋል። እኔ ውስጥ አለ፣ እናንተ ውስጥ አለ። ለምንድን ነው ስለ እግዚአብሔር ኃይል አሁን በዚህን ጊዜ እኛ ጸጋ ቤተ ክርስቲያን የምንማረው ስንል ሁለት ነገሮች አነሳለሁ። ለምንድን ነው አሁን መማር ያስፈልገው ለምንድን ነው ለሚለው አንደኛውና የመጀመሪያው ቅድም እንዳልኩት ሞር እኔ ልቤ ውስጥ አሁን ያለው የጸጋ ቅዱሳን እኛን አገልጋዮችን ጨምሮ ውስጣችን ባለው ጸጋ በዚህ በጨለማው ዓለም ላይ ብርሃን እንድንሆን እግዚአብሔር ይፈልጋል። እደግመዋለሁ። ተነሽና አብሪ ያለው ጌታ ለእስራኤል አሁን በዚህ እኛ የእግዚአብሔር ወኪሎች ሆነን በቫንኮቨር የተቀመጥን ክርስቲያኖች የእግዚአብሔርን አዳኝነት፣ የእግዚአብሔርን ችሎታ፣ የእግዚአብሔርን ፍቅር ባህሪ ለዓለም እንድንገልጽ እግዚአብሔር ይፈልጋል። ብርሃን እንዲሆን ይፈልጋል። በሌላ አባባል እንድናገለግለው ይፈልጋል። አድኖናል፣ አንድ ነገር ነው። ያዳነን ለዘላለም ሕይወትና እሱን እንድናገለግለው ስለሆነ እንድናገለግለው ውስጣችሁ ባለው ጸጋ በተቀመጠው ጸጋ አንድ ሰው ውስጥ አንድ ጸጋ አለ።
አንድ ሰው ቢያንስ አንድ ሰው አንድ ጸጋ አለ። አንዳንዶቻችሁ ደግሞ 9ም ሊኖር ይችላል ማለት ነው። እግዚአብሔር የተባረከ ይሁን። ስለዚህ ዓላማው እናንተ ውስጥ የተቀመጠውን ሐዋርያው ጳውሎስ እንዳለው መፈለግንና ማድረግን በእኛ ያስቀመጠ እንዳለው ውስጣችሁ እግዚአብሔር ያስቀመጠውን ነገር እሱን ወደ ተግባር እንድታመጡ የሚያስፈልገን ነገር የእግዚአብሔር ኃይል ነው። ስለዚህ ለዛ ነው የምንማረውና የእግዚአብሔር ሥራ የዚህ ዓመት መሪ ጥቅሳችን በመንፈሴ እንጂ በኃይልና በብርታት አይደለም ብሎናል ጌታ። ስለዚህ የኛ ኃይል፣ የኛ ጥበብ፣ የኛ ዕውቀት ሳይሆን የእግዚአብሔርን ሥራ እንድንሰራ የሚረዳን በጨለማው ላይ ብርሃን እንድንሆን የሚረዳን የእግዚአብሔርን ባህሪ በዚህ ምድር ላይ እንድንገልጽ የሚረዳን የእግዚአብሔር ኃይል ነው። ክብር ለእግዚአብሔር ይሁን። አሜን። አሁን የሆነው በእግዚአብሔር ኃይል ነው። ክብር ለኢየሱስ ይሁን። ሰው ራሱን መለወጥ አይችልም፣ ራሱን ማብቃት አይችልም። ስለዚህ እኛን ሊረዳን የሚችል ሊያበቃን የሚችል ሊረዳን የሚችል መለኮታዊ ኃይል አለ። ከሱ ጋር ማገናኘት ነው። በዛ ደግሞ ውስጣችንን ማነሳሳት ነውና ብርሃን እንድንሆን ኃይል ያስፈልገናል ነው ባጭሩ። ክብር ለእግዚአብሔር ይሁን። አሜን። የኛ የሻማ ብርሃን አይደለም የምንሰጠው፣ የአምፖል ነው። በቀላሉ አሁን እዚህ ባውዛ እያበራ ነው አይደል? ሻማ ማለት ብርሃንም ይሆናል እንደገና ደግሞ ራሱ ይጠፋል። እንደዛ ሳይሆን እያበራን እንድንኖር ይፈልጋል ጌታ። አሜን። ስለዚህ እያበራን እንድንኖር ማለት ክርስትናን ወይም ጽድቅን ኖረን ለሌሎች ብርሃን እንድንሆን የሚያረገን መለኮታዊ ኃይል ነው። እግዚአብሔር የተባረከ ይሁን። ስለዚህ እንድናገለግል ነው። አንዱ ይሄ ነው ዓላማው። ሁለተኛው ለማስታወስ ነው። ይሄንን ስናስብ ከዚህ በፊት የእግዚአብሔር ኃይል በውስጣችን የሰራቸው እጅግ በጣም ልንክዳቸው የማንችላቸው ትዝታዎች አሉን። እነሱን ለማስታወስ ነው ዛሬ አንዱን ማነሳው። የተወሰኑ ሐሳቦች አነሳለሁ። በሕይወታችሁ የእግዚአብሔር ኃይል ገብቶ የሰራቸው መልካም ስራዎች አሉ እና ረሳቸዋቸው ከሆነ ዛሬ ላስታውሳችሁ ነው። አንዱ መንፈስ ቅዱስ ይሄንን የሰጠኝ። የመጀመሪያው ላስታውሳችሁ የምፈልገው ምክንያቱም ይሄን ስናስታውስ ትናንትና በእናንተ የሰራ ኃይል ዛሬም ደግሞ እንደሚረዳችሁ ታምናላችሁ። ትናንትና ምን ሰርቶ ነበር? በእኔ የሰራውን ነው የምነግራችሁ። አንደኛ መጽሐፍ ቅዱስ እንደሚነግረን በመዳናችን ቀን ረድቶን ነበረ። እኔ ዛሬ እፊታችሁ የቆምኩት አንድ ቀን በአንድ ሰው ምክንያት የሆነ ወንጌል ስሰማ ውስጤ የነበረውን የሃይማኖተኝነት ጨለማ ትቼ ጌታን እንዲከተል እግዚአብሔር ረድቶኝ ነው። ድድገመው። አንድ ወቅት ጌታ ኢየሱስ ክርስቶስን የግል አዳኙ አድርጋችሁ እንድትቀበሉ የዘላለም ሕይወት እንድታገኙ የረዳችሁ እግዚአብሔር ነው። ያዳናችሁ ማለት ነው። ስለዚህ ረድቻለሁ ነው የሚለው ሁለተኛ ቆሮንቶስ ምዕራፍ 6 ላይ ከእግዚአብሔር ጋር አብረን የምንሰራ እንደመሆናችን መጠን የተቀበላችሁትም የእግዚአብሔር ጸጋ ከንቱ እንዳታደርጉ አደራላችኋለሁ ይልና እርሱ በትክክለኛ ሰዓት ሰማሁህ፣ በመዳንህ ቀን ረዳሁህ ይላል። ስትድን ረድቻለሁ፣ ንስሐ ስትገባ ረድቻለሁ፣ የነበረብህን ኮተት ካንተ ላይ አራግፌአለሁ፣ ሰው አድርጌሃለሁ ይላል። እስኪ ሰው የሆናችሁ በጌታ አጨብጭቡ። ለሰራዊት ጌታ ለእግዚአብሔር ረድቻለሁ ይላል። እናቴ አይደለችም፣ አባቴ አይደለም፣ ወንድሞች አይደለም፣ ወንድሞች ነበሩኝ፣ በጣም ጥሩ ቤተሰቦች ነበሩኝ። ግን እንዳውም ጌታን ሳገኝ አሳደዱኝ። እኔ የእናንተን አላውቅም እና በሆነ አጋጣሚ ጌታን እንዴት እንዳገኛችሁ መስክሩ ብትባሉ ሁላችሁ የተለያየ መንገድ ነው ያላችሁ። ግን አንድ ነገር ላስታውሳችሁ። ያኔ የዛሬ 20-30 ዓመት 50-60 ዓመት ሊሆን ይችላል። ያኔ ተንበርክካችሁ እጅ ስታነሱ ልባችሁን በመቀየር የረዳችሁ እግዚአብሔር ነው። እስኪ እግዚአብሔር ነው የምትሉ አጨብጭቡ። ለሰራዊት ጌታ ለእግዚአብሔር እሱ ነው ረዳሁ ይላል። እና አያችሁ በብዙ ነገር ልንረዳ እንችላለን። ግን እኔ ሁለት ነገር ከዚህ በፊት ነግሬያቸዋለሁ። ሁል ጊዜ የማይበርዱብኝ ልቤን የሚያሞቁት መዳኔና ጥሬ ናቸው። ክብር ለእግዚአብሔር ይሁን። አሜን። ሁል ጊዜ መዳኔን ሳስብ ከዚህ በላይ የሚያስደስተኝ ነገር የለም። እንዳገለግል ምክንያት የሚሆነኝ አንዱ ይሄ ነው። እና
ምክንያቱም ብዙ ሊጠሩ የሚገቡ ሰዎች እያሉ ምንን ወዶት እንደጠራኝ እኔ ምንም እስካሁን ድረስ አልገባኝም። ግን 100% እርግጠኛ ነኝ እግዚአብሔር እንደጠራኝ። ክብር ለእግዚአብሔር ይሁን። አሜን። ስለዚህ እግዚአብሔር ባለውለታችን ነው። ሲጠራችሁ ረድቷችኋል፣ ሲያድናችሁ ረድቷችኋል። የሰይጣን መንፈስ አንዳንዶቻችሁ ነፃ ወጣችሁ፣ አንዳንዶቻችሁ ከመጠጥ፣ አንዳንዶቻችሁ ከሱስ፣ አንዳንዶቻችሁ ከኃጢአት፣ አንዳንዶቻችሁ ከፖለቲካ፣ አንዳንዶቻችሁ ከሆነ ነገር እግዚአብሔር ጣልቃ ገብቶ ነው ያዳናችሁ። ስትድን ረድቼሃለሁ ይላል። ያ እግዚአብሔር ዛሬም ለአገልግሎት ይረዳናል። አሜን። የዳናችሁ ቀን ረድቻችኋለሁ ነው እያስታወሰን ነው። ይሄ ብቻ አይደለም፣ መጽሐፍ ቅዱስ ልክ አሳዳጊያችንም ነው ይላል። አዳኛችን ብቻ አይደለም። ሁለተኛ ቆሮንቶስ ላይ አሳድጋችኋለሁኝ ይላል። ምዕራፍ 3 ቁጥር 9 ጀምሮ ለመሆኑ ጳውሎስ ምንድነው? ጌታ ለእያንዳንዱ በሰጣቸው መጠን የሚሰሩ አገልጋዮች ናቸው ይላል። ስለ ጴጥሮስና ስለ ጳውሎስ ከላይ ይናገርና እናንተ ወደ እምነት የመጣችሁት በእነርሱ አማካኝነት ነው ይልና እኔ ተከልኩ፣ አጵሎስ ውሃ ጠጣ፣ ያሳደገ ግን እግዚአብሔር ነው ይላል። ክብር ለኢየሱስ ይሁን። ስለዚህ የሚያሳድግ እግዚአብሔር ነው እንጂ የሚተክል ውሃ የሚያጠጣም አይደለም። የሚተክልም የሚያጠጣም አንድ ናቸው። እያንዳንዱ እንደ ስራው መጠን የራሱን ሽልማት ይቀበላል። እኛ በእግዚአብሔር ጋር አብረን የምንሰራ ነንና ይላል። አሳድጋችኋለሁ ይላል። አሜን። ስትጸልዩ ጸሎታችሁን እየሰማሁ ስታነቡ ቃሌን እየገለጥኩኝ እያስተማርኩኝ አሳድጋችኋለሁ ይላል። ክብር ለእግዚአብሔር ይሁን። እግዚአብሔር አሳዳጊ ነው። መልካም አይጸየፍም። ብዙ ነገራችንን እየቀየረ ብዙ ነገራችን ተሸክሞን ነው እዚህ ያደረሰን። እየራራልን፣ ስንወድቅ እያነሳን፣ ስንጠፋ እየፈለገ ጉድለት ሲኖርብን ያንን እየሸፈነ አሳድጎናል። አሜን። ማዳን አንድ ነገር ነው፣ እንድናድግ ደግሞ ረድቶናል። አሜን። መንፈሱን ልኮልናል፣ ቃሉን ልኮልናል፣ ሰዎች ልኮልናል። ሰዎች በህይወታችን ነበሩ። እኔ ያሳደጉኝ ሰዎች አሉ። ክብር ለእግዚአብሔር ይሁን። ከዚህ በፊት ነግሬያቸዋለሁ። ሐዋርያው ጳውሎስ በዘፍጥረት እንዳለው ብያውቃለሁ ብያቸዋለሁ አይደል? ጳውሎስ አሁን በሮሜ ነው ያለው ብዬ እንዳስተምር የረዱኝ ሰዎች አሉ፣ የላከልኝ ሰዎች አሉ፣ የጸለዩልኝ አሉ፣ እጃቸውን የጫኑብኝ ሰዎች አሉ፣ መጽሐፍ ቅዱስ ያስተማሩኝ አሉ፣ ደህንነት ያስተማሩኝ ሰዎች አሉ፣ ክትትል ያስተማሩኝ ሰዎች አሉ፣ ደቀ መዝሙር ያስተማሩኝ ሰዎች አሉ፣ የመከሩኝ ሰዎች አሉ። ይሄ ነውር ነው ያሉኝ፣ ይሄ ጥሩ ነው ብለው መንገድ ያሳዩኝ ሰዎች አሉ። እነኛን የላከልኝ እግዚአብሔር ነው። እናንተንም እንደዛው ነው ብዬ የማስበው። ስለዚህ እግዚአብሔር አዳኛችን ነው። በመዳን ቀን ረድቶናል። አሳዳጊያችንም ነው። እግዚአብሔር አሳዳጊሽ ነው። አሜን። ሲያሳድግሽ ደግሞ የሚያስፈልግሽን እያደረገ ነው ያሳድግሽ። እያበላ እያለበሰ እየጠበቀ ከክፉ ሁሉ። ክብር ለእግዚአብሔር ይሁን። እግዚአብሔር አሳዳጊያችን ነው። ስለዚህ አሁንም ማዳን ብቻ ሳይሆን አሳድጎ ነው እዚህ ያደረሰን፣ ይረዳናል። ክብር ለእግዚአብሔር ይሁን። ሶስተኛ ከኛ ጋር አብሮ የሚሰራ መሆኑን ለማስታወስ ነው። አሳድጎን ብቻ እግዚአብሔር ዝም አላለንም፣ ከኛ ጋር ነበረ። ጥሪ ሰጠን። አንዳንዶቻችንን ጳውሎስ እንደሚለው ቆጠረኝ ይላል፣ ሌላ ቦታ ደግሞ አበቃኝ ይላል። ብቃትም እንደገና ደግሞ ቆጥሮንም አገልጋይ እንድንሆን አደረገና አብሮን መስራት ጀመረ። እግዚአብሔር የተባረከ ይሁን። አሜን። አብሯችሁ እያንዳንዳችሁ በእያንዳንዳችሁ እንቅስቃሴ ሁሉ እግዚአብሔር አብሯችሁ ነበር። አሜን። ወደዚህ ሀገር ስትመጡ፣ በስደት ስትመጡ፣ እዚህ ከመጣችሁ በኋላ ስታገቡ፣ ልጆች ስትወልዱ፣ ስታገለግሉ፣ በሄዳችሁበት ቦታ ሁሉ እግዚአብሔር አብሯችሁ ነበር። አሜን። አብሯችሁ ገብቷል፣ አብሯችሁ ወጥቷል። ስትታመሙ አይቷል፣ ስትፈወሱ አይቷል፣ ስትገፉ አይቷል፣ ስታለቅሱ አይቷል፣ ስትደሰቱ አይቷል። በሁሉ እግዚአብሔር ከእናንተ ጋር ነበር። ክብር ለእግዚአብሔር ይሁን። እግዚአብሔር ካንቺ ጋር ነበር፣ ካንተ ጋር ነበር። አብሯችሁ ደግሞ ሰርቷል። እኛ ከእግዚአብሔር ጋር አብረን የምንሰራ ነንና የእግዚአብሔር እርሻዎች ናችሁ፣ የእግዚአብሔር ሕንፃ ናችሁ ይላል ጳውሎስ። አንደኛ ቆሮንቶስ 3:9 ላይ እግዚአብሔር አብሮን ይሰራ ነበር። ስንዘምር አብሮን ነው፣ ስንሰብክ አብሮን ነው፣ ስንጸልይ አብሮን ነው።
መስሪያ ቤት ስንሄድ አብሮን ነው። በሁሉ አቅጣጫ እግዚአብሔር አብሮን ነበረ። አብሮን ሆኖ ከብዙ ነገሮች እየታደገ አብሮን እየሰራ እዚህ አድርሶናል። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 1ም ከእግዚአብሔር ጋር አብረን የምንሰራ እንደመሆናችን መጠን ይላል እግዚአብሔር አብሮን ከኛ ጋራ የምንሰራውን ስራ ሁሉ እያገዘ እየመራ ብርታት፣ ኃይል፣ ዕውቀት እየሰጠ አብሮን ሲሰራ ነበር። እስከዚህ ደቂቃ ድረስ የእግዚአብሔር ኃይል አብሮን ነበረ። ሌላው አሳዳጊያችን ነው፣ አዳኛችን ነው። በዚህ ረድቶናል። እንድንሰራ ደግሞ አብሮን ነበር ብቻ ሳይሆን በእርሱ ሁሉን እንድንችል አድርጎናል። ይህን ደግሞ ነግሮናል እና ያለ እግዚአብሔር ኃይል ያለ እግዚአብሔር አብሮነት ምንም ነገር ማድረግ እንደማንችል ደግሞ ነግሮናል። ይህንንም ለማስታወስ ነው። አብሮ ያለ እኔ ምንም ነገር ልታደርጉ አትችሉም ብሎናል። ዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ ያለ እኔ ምንም ልታደርጉ አትችሉም። ስለዚህ ብርሃን ምን ሆነው የምናገለግለው ከፊታችን ያለውን የጨለማ ዘመን አቋርጠን ምን ሄደው በእግዚአብሔር ኃይል ብቻ መሆኑን ይህንንም ለማስገንዘብ ነው። ያለ እኔ ያለ እግዚአብሔር ያለ መንፈስ ቅዱስ ያለ እሱ አብሮነት ዘመኑን አቋርጠን መሄድ አንችልም። በዚህ ምክንያት ሁላችንም የእግዚአብሔር ኃይል ያስፈልገናል ማለት ነው። ሌላው ስናምን ወይም ደግሞ ኢየሱስ ክርስቶስን ተስፋ ስናደርግ ሁሉን ነገር ማከናወን እንችላለን ኃይሉ አብሮን ሲሆን። ማርቆስ 9:23 ላይ ለሚያምን ሰው ሁሉን ይችላል ማለት የእግዚአብሔር ኃይል የእግዚአብሔር ችሎታ በእኛ ይገለጣል ማለት ነው። እና ምናምን ከሆነ እግዚአብሔር የሰጠን ተስፋ ለሚያምን ሰው ሁሉ ነገር ይቻላል። መጸለይ ይቻላል፣ መስበክ ይቻላል፣ ክርስትናን መኖር ይቻላል፣ ማገልገል ይቻላል፣ ማግባት ይቻላል፣ መውለድ ይቻላል፣ መማር ይቻላል፣ መስራት ይቻላል። የማይቻለው ኃጢአት መስራት ብቻ ነው፣ ወይም መጽሐፍ ቅዱሳዊ የሆነ ነገር ማድረግ ብቻ ነው። እና ለሚያምን ሰው ሁሉ ነገር ይቻላል። ስለዚህ እግዚአብሔር ኃይሉን በሚያምኑ ሰዎች ላይ አስቀምጧል ማለት ነውና ስናምን ተራራው ደልዳላ ሜዳ ይሆናል። ስለዚህ እምነት በውስጣችን ጨምሮ እኛን ወደ ትልቅ ቦታ እሱን ወደምናከብርበት እሱን ወደምንመስልበት እየወሰደን ሕይወታችንን እየለወጠ ኃይሉን አስታጥቆ እሱን እንድናከብር ቤተክርስቲያንን እንድንጠቅም እያደረገን ነበረ ማለት ይሄን ለማስታወስ ነው ማለት ነው። እና ስናምን ሁሉን በእግዚአብሔር ኃይል እንደምንችልም ጭምር ለማስታወስ ነው አንዱ ዓላማው። ሌላው ጌታችን ኢየሱስ ክርስቶስ አንዱ የሰጠን ትልቁ ተስፋ በዚህ ምድር እያለ ዮሐንስ ወንጌል ምዕራፍ 14 ላይ በሰማይ አገርና ቤት ሊሰራልን እንደሚሄድ ከሄደ በኋላ ደግሞ መጥቶ እኛን እንደሚወስደን ትልቅ ተስፋ ገብቶልናል። በዚሁ መሰረት እኛ የዳንን አሁን እዚህ ያለን ቅዱሳኖች ጌታን የምናገለግል የምንወድ ቅዱሳኖች አንድ ወቅት ኢየሱስ ክርስቶስ ይመጣል። እሱ ሲመጣ ደግሞ ይሄ የሞተው ስጋችን ተለውጦ የሞቱ ተነስተው እሱን በደመና በአየር ላይ ለመቀበል ተነጥቀን የተዘጋጀልን አገራችን ሂደን እንገባለን። እዛ እንድንደርስ አገራችን እንድንገባ በጥንቃቄ ጠብቆ የሚያኖረን ደግሞ የእግዚአብሔር ኃይል ነው ማለት ነው። ይሄንን ለማስገንዘብ ነው አንዱ ዓላማ። እዚህ ምድር ላይ ጌታ ኢየሱስን አግኝተን እንድነናል፣ የዘላለም ሕይወት አለን። ይሄን የዘላለም ሕይወት ጠብቀን እስከ መጨረሻው ድረስ እንድንዘልቅና ኢየሱስ ሲመጣ ሁሉን አጠናቀን አገራችን እንድንገባ የሚያደርገን የእግዚአብሔር ኃይል ነው ማለት ነው። ጴጥሮስ ላይ ይሄንን ቃል ታገኛላችሁ። ይሄንን ቃል ላንብበው። የጴጥሮስ መልእክት ምዕራፍ 1 ቁጥር 2 የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ በሕይወትና እግዚአብሔርንም በመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ዕውቀት ጸጋና ሰላም ይብዛላችሁ። ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ
ከመለኮቱ ባህሪ ተካፋዮች በተስፋም ቃል እንድትሆኑ በእነዚያ ክብርና በበጎነት የተከበረውን እጅግ ታላቅ የሆነውን ተስፋ ሰጠን። ቁጥር 5 ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነት ጨምሩ፣ በበጎነትም ዕውቀትን፣ በዕውቀትም ራስንም በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰል፣ እግዚአብሔርንም በመምሰል የወንድማማች መዋደድ፣ በወንድማማችም መዋደድ ፍቅርን ጨምሩ። እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ ዕውቀት ሥራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓቸዋልና። እነዚህ ነገሮች የሌሉት ዕውር ነውና በቅርብም ያለውን ብቻ ያያል፣ የቀደመውን ኃጢአቱ መንጻቱን ረስቷል። ስለዚህ ወንድሞች ሆይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። እነዚህም ብታደርጉ ከቶ አትሰናከሉም። እንዲሁ ወደ ዘላለሙ ወደ ጌታችን መድኃኒታችን ወደ ኢየሱስ ክርስቶስ መንግሥት መግባት በሙላት ይሰጣችኋል ይላል ይልና ምዕራፍ አንደኛ ጴጥሮስ ምዕራፍ 1ንም ጨምሬ ከዚሁ ጋር ላንብበው። ቁጥር 7 ላይ ከቁጥር 3 ጀምሮ ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ ዕድፍም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለጽ ዘንድ ለተዘጋጁ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል። እግዚአብሔር የተባረከ ይሁን። በሰማይ ቀርቶላችኋል። በእግዚአብሔር ኃይል የኢየሱስ ክርስቶስን መንግስት አንደኛ ጴጥሮስ ምዕራፍ 1ና ሁለተኛ ጴጥሮስ ምዕራፍ 1 ሁለቱ ምዕራፎች ወደ እግዚአብሔር መንግስት ጨምረን አሁን በዚህ ምድር ላይ በመልካም ነገር ጨምረን በበጎ ነገር ተመላልሰን መዳናችንን ጠብቀን የተዘጋጀልንን መንግስትና መዳን ሊመጣ ያለውን እንድንወርስ የሚያደርገንና የሚጠብቀን ኃይል እግዚአብሔር ሰጥቶናል ማለት ነውና ይሄንን ለማስታወስ ነው አንዱ የእግዚአብሔርን ኃይል የምንማረው ማለት ነውና የተቀበልነው መዳን በክርስቶስ ያገኘነው የዘላለም ሕይወት መንግሥተ ሰማያትን እንድንወርስ ሰማይ ያለውን አገራችን እንድንገባ በራሳችን ዕውቀት በራሳችን ጥረት በምናደርጋቸው ማንኛው መንፈሳዊ ስርዓቶች ልንገባ አንችልም። የምንገባው እግዚአብሔር ባስቀመጠልን ኃይል ነው። እኛ የምንችለውን የሚገባንን እናደርጋለን። ነገር ግን ለዚህ ፐርፐዝ እግዚአብሔር የሰጠን ኃይል አለ። ክብር ለኢየሱስ ይሁን። መንገድ ላይ አትቀሩም ማለት ነው። ማንም ሰው መንገድ ላይ የሚቀር የለም ካልወጣ በስተቀር ከተራኩ ካልወጣን በስተቀር እግዚአብሔር አቅፍ ድግፍ አድርጎ አገራችን ያደርሰናል። አሜን። አገር አለን፣ አገራችን ያደርሰናል። ክብር ለኢየሱስ ይሁን። ስትደክሙ እያበረታችሁ ማለት እያያዛችሁ። ስለዚህ እግዚአብሔር የተመሰገነ ይሁን እና የምንማርበት አንዱ ዓላማ በሰማይ የተዘጋጀልንን መንግስት እንድንወርስ አሁን ባለን መንፈሳዊ ሕይወት እየጨመርን ሂደን መንግስቱ እንድንገባ ይሄንን ጠብቆ የሚያደርሰን ኃይል የእግዚአብሔር ኃይል ስለሆነ ነው። ክብር ለኢየሱስ ይሁን። ሐዋርያት ሥራ ምዕራፍ 18 ከቁጥር 9 እስከ 11 ላይ እንደዚህ ይላል። ጌታም በሌሊት በራእይ ጳውሎስን እንዲህ አለው፣ አትፍራ፣ ተናገር፣ ዝምም አትበል። እኔ ከአንተ ጋር ነኝና ማንም በአንተ ላይ ተነስቶ ሊጎዳህ አይችልም። በዚች ከተማ ብዙ ሰዎች አሉኝና። ስለዚህ ጳውሎስ የእግዚአብሔርን ቃል እያስተማረ 1 ዓመት ተኩል አብሯቸው ኖረ ይላል። እኔ ካንተ ጋር ነኝ። ለምን? እግዚአብሔር የሰጠህን የወንጌል ተልእኮ በከተማዋ ላይ እንድታደርስ ክፉ እንዳይጎዳህ አብሬሃለሁኝ እና እጠብቅሃለሁ። ዝም እንዳትል እንዳትፈራ፣ እኔ ካንተ ጋር ስላለሁኝ ስለምጠብቅህ ኃይሌን ስለምሰጥህ በማቴዎስ 28:20 ላይ እነሆ ያዘዝኳችሁን ሁሉ ጠብቁ ካለ በኋላ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ያለው ጌታ ለጳውሎስም አብሬህ አለሁ
ተናገር፣ ዝም አትበል፣ ከተማዋ ላይ የሚድኑ ሰዎች ብዙ ሰዎች አሉኝ አለው ማለት ነው። ስለዚህ እግዚአብሔር በእያንዳንዳችን ላይ መልእክት አስቀምጧል። አንዳንዶቻችን መዘመር ሊሆን ይችላል፣ መስጠት ሊሆን ይችላል፣ መጸለይ ሊሆን ይችላል፣ ወንጌል መስበክ ሊሆን ይችላል፣ በሽምግልና ማገልገል ሊሆን ይችላል፣ በዲያቆንነት ሊሆን ይችላል። በተሰጠን ስናገለግል አገልግሎቱን የሰጠን ጌታ አብሮናል። ይሄንን ለማስታወስ ነው። አንዱ ተልኮ የሰጠን ጥሪ የሰጠን ጌታ አብሮን እንዳለ እንድናስብ ነው። ይሄ አገልግሎቶቻችንን እንድንጨርስ ያደርጋል። ክብር ለእግዚአብሔር ይሁን። በእርግጥ እግዚአብሔር ከኛ ጋር አለ። መኖሩን ደግሞ እንድናውቅ እነኚህ ቅድም ያነሳሁላችሁና ሌሎችም ባለፍንባቸው ዘመናቶች በዳንበት ቀን ጀምሮ ከጌታ ጋር ባሳለፍናቸው ዓመታቶች የእግዚአብሔርን ምሕረት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ፍቅር በሕይወታችን አይተናል። ጥበቃውን አይተናል፣ ማዳኑን አይተናል፣ ምሕረቱን አይተናል። በተልኮው በእኛ እንዲፈጸም እግዚአብሔር እየጠበቀን እዚህ አድርሶናል። ክብር ለእግዚአብሔር ይሁን። ክብር ለኢየሱስ ይሁን። አብሮነቱን የገለጠባቸው መንገዶች አሉ። እግዚአብሔር ልክ የወንጌል አደራ የወንጌል ሸክም ክርስትናን ከሰጠን በኋላ አብሮነቱን የገለጠባቸው መንገዶች አሉ። እነሱም ፈጠን ብዬ አነሳለሁ። የመጀመሪያው በማዳን ነው እና ከክፉ ሁሉ እያዳነን ነው እዚህ የደረስነው። ክብር ለእግዚአብሔር ይሁን። አሜን። ባንቺ ላይ የተሰራ መሳሪያ አይከናወንም ይላል። ሳኦል ሁሉ ጊዜ ዳዊትን ይፈልገው ነበረ ይልና ነገር ግን እግዚአብሔር በእጁ አሳልፎ አልሰጠውም ይላል። እና ብዙ የሚፈልጉን ሞቶች ነበሩ፣ አደጋዎች ነበሩ፣ ብዙ ወጥመዶች ነበሩ። ግን እግዚአብሔር ጣልቃ እየገባ ክብር ለእግዚአብሔር ይሁን። አሜን። ብዙዎቻችሁ የተቆፈረ ጉድጓድ ተደፍኖላችኋል። ረስተነው ካልሆነ በስተቀር እግዚአብሔር በሕይወታችን ታምራት አድርጎ ነው እዚህ ያለ ነው የሚቆጠር። እግዚአብሔር በእያንዳንዱ ሰው ላይ ታምራት አድርጓል። እኔ ታምራት ተደርጎልኛል። ክብር ለእግዚአብሔር። ጥበቃ አለ፣ ማዳን እና እግዚአብሔር አብሮነቱን በእኛ ያለውን ሕይወት ለመፈጸም አብሮነቱን ከገለጸባቸው ነገሮች አንዱ አብሮን ነበረ፣ አለ፣ ይኖራል። ክብር ለእግዚአብሔር ይሁን። አሜን። አብሯቸው አለ። መኖሩን ደግሞ ያረጋገጠው እያዳነ ነው። ክብር ለኢየሱስ ይሁን። አንድ ታሪክ ላንሳላችሁ ባጭሩ የምታውቁት የአብርሃም ታሪክ ዘፍጥረት 12 ላይ ይጀምራል። የእስራኤላውያን ታሪክ ነው። ያው ለ430 ዓመት ሙሉ ግብጽ ቆዩ። ከዛ በኋላ እንደምታውቁት እግዚአብሔር በ10 ታምራቶች ዘጸአት ምዕራፍ 5 እና ምዕራፍ 8 ለሙሴ መልእክት ሰጥቶ አወጣቸው። ምዕራፍ 12 ቁጥር 51 ላይ እስራኤላውያኖችን በጸናች እጅ ከግብጽ ነፃ አወጣቸው ይላል 12:51 ላይ። ከዛ በኋላ ከግብጽ ተነስተው ከነዓን ለመግባት 40 ቀን ነው የሚፈጀው። ግን 40 ዓመት ሙሉ በምድረ በዳ ሲንከራተቱ ካዩትም ካላዩትም ከብዙ ሞትና አደጋ አዳናቸው። ክብር ለእግዚአብሔር ይሁን። አንዱና ዋናው ቅድም እንዳነሳሁት ለኛ ምሳሌ ሆኖ አሁን ድረስ ለብዙዎች የሚጠቀሰው እግዚአብሔር ያደረገው የማዳን ሥራ ዘጸአት ምዕራፍ 14 ቁጥር 29 እና 30 ላይ ያለው ነው። አነበዋለሁ። እስራኤላውያን ግን ውሃው ግራና ቀኝ እንደ ግድግዳ ሆኖ በደረቅ ምድር ባህሩን ተሻገሩ። በዚያን ዕለት እግዚአብሔር እስራኤልን ከግብፃውያን እጅ አዳናቸው። እስራኤልም ግብፃውያን ሬሳ በባህር ዳር ወድቆ ተመለከቱ። እስራኤላውያን እግዚአብሔር ከግብፃውያን ላይ ያደረገውን ታላቅ ኃይል ባዩ ጊዜ እግዚአብሔርን ፈሩ፣ በእግዚአብሔርና በባሪያውም አመኑ ይላል። እስራኤላውያኖች ጠላቶቻቸውን እግዚአብሔር በታላቅ ክንዱ መጥቶ እነሱን ከግብፅ አዳናቸው ይላል። ወደ ኋላ ቁጥር 8 ጀምሮ ስታነቡ እስራኤላውያኖች መጡ፣ ያንን ተስፋ ይዘዋል። ከነዓን ፊታቸው አለ፣ እግዚአብሔር ከነሱ ጋራ ነው። ግን ሁለት ነገር ተጋፈጠባቸው። ፊት ለፊታቸው ባህር፣ ከኋላ የፈርዖን ሰራዊት። እንዳውም አለቀሱ ይላል፣ ፈሩ፣ ተጨነቁ ይላል። በዛን ጊዜ ሙሴን ጮሁበት፣ ታሪኩን የምናውቀውን አጉረመረሙበት። እግዚአብሔር ብቅ አለና እንዲህ አለ፣ ለምን ትጮህብኛለህ? ለምን ያለቅሳሉ? ወደፊት እንዲጓዙ ነገራቸው። ያን ጊዜ
ሙሴ ነገራቸው። እግዚአብሔር እና ለእናንተ የሚያደርጋትን ማዳን ታያላችሁ አለና አበረታታቸው። ሰውን ይዞ መገስገስ ጀመረ። ያን ጊዜ እግዚአብሔር ዘንበል አለ፣ መራቸው፣ መንፈሱን ላከ፣ አብሯቸው ሆነ። ውሃውን ከፈለና በደረቅ አሻገራቸው። ሕዝቡን ከግብፅ ሕዝብ ከክፉ ሕዝብ ነፃ አወጣ። ይሄ በሐዲስ ኪዳን ለብዙ ነገር ምሳሌ ነው። እኛም ብዙ ባህር ተከፍሎልናል። እግዚአብሔር ይባረክ። አሜን። የምናቀው የማናቀው የጠላት ወጥመር ተሰብሮልናል። ክብር ለእግዚአብሔር ይሁን። ወጥመር ተሰብሮ አምልጠናል። ያመለጠ ህዝብ ነው እዚህ ያለው። ክብር ለኢየሱስ ይሁን። ያመለጠ ህዝብ፣ የተረዳ ህዝብ፣ ጭንቅ ሲለው አልቅሰው እግዚአብሔር ዘንበል ያለለት ህዝብ ነው ያለው። ስንቶች ናችሁ እግዚአብሔር ዘንበል ብሎ ቀንበር የሰበረላችሁ ሰዎች? አጨብጭበው አለ ሰራዊት ጌታ ለእግዚአብሔር። በጨለማ ብርሃን የሆነን፣ ሲርበን ያበላን፣ ስንታረዝ ያለበሰን፣ ኃጢአቱ ሱነን ነፃ ያወጣን አምላክ ያለን ሰዎች ነን። ያዳነን ሰዎች ነን። ጌታ ይባረክ። አሜን። አንተርፍም ስንል ዘንበል ብሎ ያዳነን ሰዎች ነን። እድሜ የቀጠለልን ሰዎች ነን። እና አብሮነቱን እግዚአብሔር የሚገልጠው በማዳን ነው። አድኖናል። ክብር ለእግዚአብሔር ይሁን። አሜን። አድኖናል። እኛ ከጠላት ብቻ ሳይሆን ከዘላለም ሞት አድኖናል። ከኃጢአት አድኖናል። ከሰይጣን አድኖናል። ካየነው አድኖናል። ካላየነው አድኖናል። ከተጨነቅንበት አድኖናል። ከፈራነው አድኖናል። ካለቀስንበት አድኖናል። የዳናችሁ ሰዎች አጨብጭቡ ለሰራዊት ጌታ ለእግዚአብሔር። አድኖናል። አድኖናል። አብሮን ስለነበረ አድኖናል። ክብር ለኢየሱስ ይሁን። ልጆቻችንን አድኗል። ቸርቻችንን አድኗል። ጸጋን አድኗል። እዚህ ያሉትን ቅዱሳኖች አድኗል። ህዝቡን አድኗል። የእግዚአብሔር ህዝብ እግዚአብሔር አድኗቸዋል። የእግዚአብሔር ህዝብ እግዚአብሔር አድኗቸዋል። ከክፉ አድኗቸዋል። እግዚአብሔር ያዳናችሁ ህዝብ ናችሁ። ጣልቃ ገብቶ ህይወታችሁን ቀጥለዋል። መረጃ ሽሮላቸዋል። እስኪ መረጃ የተሻረለት ሰው ስንት ነው? አጨብጭበው አለ ሰራዊት ጌታ ለእግዚአብሔር። መረጃ በመረጃ ሽሮላቸዋል። እግዚአብሔር አድኖናል። እንዴት ስትሉ አብሮን ስላለ። አብሮነቱን የገለጠልን አንዱ በማዳን ነው። ዋ ትነካቸውና እያለ ክብር ለኢየሱስ ይሁን። ጠላትን እያስጠነቀቀ እንዳትነካት እያለ እና አብሮን ነበረ። በማዳኑ አብሮነቱን ገልጾልናል። ሰይጣን ሲዞራችሁ ይውላል እንጂ አያገኛችሁ። ልጆቻችሁን አያገኝም። ይዞራችኋል እኮ ጠዋት ይዞራል፣ ማታ ይዞራል። ግን ቀድሞ ስላገኛችሁ ጌታ አይነካችሁም። አብሯችሁ ያለው ጌታ ከለላ ሆኗችኋል። ከለላ ይሆናላችሁ ሰዎች። ከለላዬ ነው በሉ። ከለላ ሆኖላችኋል ጌታ። ከለላችሁ ስለሆነ አያገኛችሁም። አብሮነቱን ሌላው በጣም እግዚአብሔር አብሮን ስለሆነ ኃይሉንና ምሕረቱን የገለጠበት ትልቅ ነገር ልንገራችሁ። መዝሙር በቅንፍ 29 ቁጥር 10 እና 11 ላይ እንደዚህ ይላል። እግዚአብሔር በጎርፍ ላይ ዙፋኑን ዘርግቶ ተቀምጧል። በደንብ ስሙኝ። በምን ላይ አንብቡት። እግዚአብሔር በጎርፍ ላይ ዙፋኑን ዘርግቶ ተቀምጧል። እግዚአብሔር በንጉስነቱ ለዘላለም በዙፋኑ ላይ ተቀምጧል። እግዚአብሔር ንጉስ ነው። ደግሞ በየትኛው መከራ በምትሉት ላይ እግዚአብሔር ተደላድሎ መቀመጥ የሚችል አምላክ ነው። የምንምና የማንም ስጋት የሌለበት እግዚአብሔርና እግዚአብሔር ብቻ ነው። እሱ አባታችሁ ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ምንም የማይፈራ የማይናወጥ የማይሰጋ እግዚአብሔር እናንተ አባት ነው። እስኪ አባቴ ነው ብሎ አንድ ጊዜ። እግዚአብሔር አባታችሁ ነው። የጸጋ ቅዱሳን እግዚአብሔር አባታችሁ ነው። እግዚአብሔር አባትሽ ነው። ተቀምጧል ይልና ለማንሳት የፈለኩት እንደዚህ ይላል። እግዚአብሔር ለሕዝቡ ኃይልን ይሰጣል። እግዚአብሔር ሕዝቡን በሰላም ይባርካል ይላል። ዛሬ ምሽት ኃይል የለኝ የምትሉ ሰዎች ከሰማይ ኃይል ይላክላቸዋል። እግዚአብሔር የኃይል ምንጭ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ለሕዝቡ ኃይልን ይሰጣል ይልና በሰላም ሕዝቡን ይባርካል ይላል። እግዚአብሔር አንዱ ለሕዝቡ አብሮ ሲሆን የሚሰጠው በረከት ሰላም ነው። ደግሜ ልበለው፣ ሰላም ነው። እስኪ ሰላም በለው አንድ ጊዜ። ሰላም ማለት የውስጥ ረፍት ነው። ውጭ ጦርነት፣ እቤትሽ ሰላም። በቃ ያለ መድኃኒት ተኝታችሁ ያለ አላርም ከነቃችሁ እናንተ ቤት ሰላም አለ። ምን አልኩ ልድገመው?
መድኃኒት ሳትወስዱ ተኝታችሁ አላርም ሳትሞሉ ከተነሳችሁ ከናንተ በላይ ማን እድለኛል? ባንክ ያሳድዳችሁ። ክብር ለእግዚአብሔር ይሁን። ነው ይሄ ሞርጌጅ አለ መሰለኝ እዚህ ሀገር አለ። አያሳድዳችሁም። እናንተ የጌታ ናችሁ። ክብር ለእግዚአብሔር ይሁን። ትከፍላላችሁ ሰርታችሁ። ኢየሱስ ጌታ ነው ለማለት የፈለኩት እግዚአብሔር ለሕዝቡ የሚሰጠው ሰላም ነው። ዛሬ ሻሎም እላችኋለሁ። ሻሎም በሉ። እግዚአብሔር ለሕዝቡ ሰላም ይሰጣል። ሰላም ደግሞ እረፍት ነው፣ ያሳርፋቸዋል። ክርስትና ውስጥ አንዱ ያለው የእግዚአብሔር ትልቅ ስጦታ እረፍት ነው፣ ያሳርፋቸዋል። ስታርፉ ነው ሌላ ነገር ማሰብ የምትችሉት። የውስጥ እረፍት ሊሰጥ የሚችል ደግሞ እግዚአብሔርና እግዚአብሔር ብቻ ነው። ኢየሱስ ክርስቶስ መስቀል ላይ ሲሰቀል አንዱ ያደረገው ነገር ሰላም ነው ይላል አይደል? ኢሳይያስም ኢየሱስ የሰላም አለቃ ነው የሚለው። የሰላም አለቃ ነው። ሰላም ይሰጣል፣ እረፍት ይሰጣል። ዛሬ የተቀበዘበዛችሁ አላችሁ፣ የተጨነቃችሁ አላችሁ። የምስራች ነግራችኋለሁ። ኃይለኛ የሆነው ጌታ በሰማይና በምድር ሙሉ ስልጣን ያለው ሁሉን የተቆጣጠረ ጌታ የሰላም አምላክ የሰላም ምንጭ ሰላም ይሰጣቸዋል። እስኪ ሰላም ነው ብሎ አንድ ጊዜ። ሰላም ቤታችሁ ላይ ይሆናል፣ ልጆቻችሁ ላይ ይሆናል፣ ትዳራችሁ ላይ ይሆናል፣ አገልግሎት ላይ ይሆናል፣ አገር ላይ ይሆናል፣ ከተማ ላይ ይሆናል፣ ኢትዮጵያ ላይ ይሆናል፣ ኤርትራ ላይ ይሆናል፣ ቅዱሳን ላይ ይሆናል። ሰላም ይሆናል። ለምን? የሰላም ምንጭ እግዚአብሔር ነው። አብሯችሁ ሲሆን ሰላም ይሆናል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ማዕበል አለ ቁጭ ብሎበታል እኮ ነው የሚለው። ዙፋኑን ዘርግቶበታል። ለምን? ሁሉ ከአቅሙ በታች ነው፣ በቁጥጥሩ ስር ነው። እግዚአብሔር ሉዓላዊ ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። በገንዘብ አታገኙት፣ በትምህርት አይገኝ፣ በአባት በእናት በውርስ አይገኝ። የውስጥ እረፍት የሚመጣው ከጌታ ብቻ ነው። እስኪ ለዚህ አጨብጭቡ። ክብር ለእግዚአብሔር ይሁን። የውስጥ እረፍት የሚሰጥ ጌታ ብቻ ነው። ሰላም። እግዚአብሔር ለሕዝቡ ኃይልን ይሰጣል። ሕዝቡን በሰላም ይባርካል፣ በሰላም ይባርካቸዋል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ዛሬ ምሽት ሰላም ተልኮልናል ከሰማይ። እስኪ ሰላም ነው በሉ አንድ ጊዜ። ሰላም ነው። ሰላም ተልኮላቸዋል። ሰላም ለእናንተ ይሁን። ሰላም ለእናንተ ይሁን፣ ለቤታችሁ ይሁን፣ ለትዳራችሁ፣ ለልጆቻችሁ፣ ለአገልግሎታችሁ ይሁን። ሰላም ይሁን። ሰላም ተሰጥቶናል። ሌላው እግዚአብሔር ከእናንተ ጋር ሲሆን የሚያደርገው ነገር የደከመውን ያበረታል። ያቃተውን መጸለይ ያቃተውን ማገልገል ያቃተውን ግራ የገባውን በብዙ ነገር የሚያነክሰውን ሰው ካየ ይፈርዳል፣ እግዚአብሔር ግን ያንን ያበረታል ይላል አይደል? ኤርምያስ ምዕራፍ 40 ቁጥር 29 ላይ እሱን ነው የሚለው። ያዕቆብ ሆይ ለምን እንዲህ ትላለህ? እስራኤል ሆይ ለምን እንዲህ ትናገራለህ? መንገዴ ከእግዚአብሔር ተሰውራለች፣ ፍርዴ ከአምላኬ አልፋለች ለምን ትላለህ? ለምን እንዲህ ትናገራለህ? አላወክምን? አልሰማህንም? እግዚአብሔር የዘላለም አምላክ የምድርም ዳርቻ ፈጣሪ ነው፣ አይደክምም፣ ማስተዋሉም አይመረመርም። ለደከመው ኃይልን ይሰጣል። ደክሞሃል፣ ጥያቄ አለብህ፣ ዛሬ እግዚአብሔር ኃይል ይሰጣል። ክብር ለእግዚአብሔር። ጉልበት ጨርሰሃል፣ አቅም የለህም፣ ዕውቀት የለህም፣ ገንዘብ የለህም፣ ጤና የለህም። የምስራች እግዚአብሔር ዛሬ ኃይል ይሰጣል። ያ ኃይል ውስጥ አንድ ነገር ይፈጥራል። ክብር ለእግዚአብሔር ይሁን። እግዚአብሔር ለደከመው ኃይልን በመስጠት የሚታወቅ አምላክ ነው። አሜን። የደከመውን አንስቶ ያቆማል፣ የተሰበረውን ይጠግናል፣ የወደቀውን ያነሳል፣ ያዝላል፣ ይሸከማል፣ ይራራል። እግዚአብሔር የሚራራ አምላክ አላችሁ። እንዲህ ይላል ዛሬ ደክሞሻል፣ ደክሞሃል ሆይ እኔ ለአንተ ጋሻህ ነኝ ይላል። ክብር ለእግዚአብሔር ይሁን። እንዲህ ይላል እግዚአብሔር ጋሻችሁ ነኝ ይላል። እኔ መከታ ነኝ፣ እኔ መሪ ነኝ፣ እኔ አለይታ ነኝ፣ እኔ ለእናንተ ሕይወት ነኝ ይላል ጌታ። እሸከማችኋለሁ ይላል፣ እራራላችኋለሁ፣ እረዳችኋለሁ፣ እመራችኋለሁ ይላል ጌታ። ክብር ለእግዚአብሔር ይሁን። እረዳሃለሁ። የደከመውን የሚረዳ ጌታ ብቻ ነው። ክብር ለእግዚአብሔር ይሁን። በምንድን ነው የደከማችሁት? የምስራች ዛሬ ጌታ ዘንበል ይላል። ክብር ለእግዚአብሔር ይሁን። ባደከመሽ ላይ ብድግ ይልና ጌታ ይፈርድበታል። ክብር ለእግዚአብሔር ይሁን። የደከምሽበትን ካንቺ ላይ እግርሽ ስር ይጥለዋል። እረዳሃለሁ ይላል።
ለደከመው ኃይል የሚሰጥ እግዚአብሔር ነው። አሜን። አብሮን ሲሆን ኃይል ይሰጣል። አብሯችሁ ሲሆን ኃይላችሁ ኃይል መስጠት ብቻ አይደለም። ቀጥዬ ላንብበው። እንደዚህ ይላል፣ ይሰጣል ይልና ወጣቶች እንኳ ይደክማሉ ይታክቱማል። በአዲሱ መደበኛ ትርጉም ነው ማነበው ለየት ካለባችሁ። ጎበዛዝትን ተሰናክለው ይወድቃሉ፣ እግዚአብሔርን ተስፋ የሚያደርጉ ግን ይልና ኃይላቸውን ያድሳሉ ይላል። ዛሬ ምሽት ኃይል ይታደሳል። አሜን በይ። የተሐድሶ ምሽት ነው። ክብር ለእግዚአብሔር። ኃይል ይታደሳል። እግዚአብሔርን የምታምን ሴት ዛሬ ትታደሳለች። ክብር ለእግዚአብሔር። መንፈስ ይታደሳል፣ ጸሎት ይታደሳል፣ ትዳር ይታደሳል፣ ግንኙነት ይታደሳል፣ ሕይወት ይታደሳል፣ ኑሮ ይታደሳል። አሜን በይና ውሰጅ። ይታደሳል። እግዚአብሔር የተሐድሶ አምላክ ነው። ሃሌሉያ! ክብር አምጪ ለጌታ። የተሐድሶ አምላክ ነው እግዚአብሔር። ያድስሻል። ማበርታት ብቻ አይደለም፣ ያድሳል። ሕይወትን ያድሳል፣ ኑሮ ያድሳል፣ ልጆች ያድሳል፣ ቤት ያድሳል፣ ትዳር ያድሳል፣ ግንኙነት ያድሳል፣ አገልግሎት ያድሳል፣ ዘመን ያድሳል፣ ራእይ ያድሳል። እግዚአብሔር የሚያድስ አምላክ ነው። ታምነዋለህ? ያድሳል። ዛሬ እስኪ የሚያምን አሚን ይለኛል። ያድሳል። እግዚአብሔር ያድሳቸዋል። የተሐድሶ ምሽት ነው። ያድሳል። በጣም የሚገርማችሁ አንዱ ቁጥር ላይ በጣም ትልልቅ ትምህርቶች የሚሆኑ ነገሮች ምን ይላል? ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ ይላል። ክብር ለእግዚአብሔር ይሁን። አሜን። በንስር ይወጣሉ፣ አይደበቁም፣ ይታያሉ። ጌታ ይባረክ። አሜን። የምትወጭበት ዘመን ታድሰሽ ትወጫለሽ፣ ተሸልመሽ ትወጫለሽ። ክብር ለእግዚአብሔር ይሁን። በመንፈስ ቅዱስ ተቀብተህ ትወጣለህ። የምትወጣበት ዓመት ነው። እግዚአብሔር ያወጣቸዋል። ለሥራው ለክብሩ ለራሱ ክብር ያወጣቸዋል። ተወጫለሽ። በሁሉ አቅጣጫ የምትወጭበት ዘመን ነው። እኔ ነኝ የሚል አሚን ብሎ ይወስዳል። ለጌታ ክብር። አንቺ ተወጫለሽ፣ ትወጣላችሁ ይላል። ይሄ ብቻ አይደለም፣ አይታክቱም ይላል። አሜን። ይሄዳሉ ይላል፣ አይደክሙም ይላል። ሃሌሉያ! ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። አይደክሙም፣ አይታክቱም። ለምን ቢባል እግዚአብሔር ኃይል ሰጥቷቸዋል። እግዚአብሔር በሰጣቸው ኃይል ደግሞ ኃይላቸው ታድሷል። ስለዚህ ዛሬ እግዚአብሔር የሚያደርገው ነገር ኃይል የመታደስ ምሽት ነው። ኃይላችሁ ይታደሳል። ክብር ለኢየሱስ ይሁን። እስኪ ኃይሉ የታደሰ ሰው ለጌታ ክብር ያመጣል። ኃይላችሁ ይታደሳል። ኃይላቸውን ያድሳሉ። ክብር ለእግዚአብሔር ይሁን። አሜን። ኃይላችሁ ይታደሳል። ኃይላችሁ ይታደሳል። ዛሬ ታድሶ ነው የሚሆነው። በደንብ ስሙኝ። ኃይላችሁ ስትሄዱ፣ መኪና ስትነዱ፣ እቤት ከልጆች ጋር ከተዳር በቤተሰብ ፕሮግራም በምናምን ድንገት እኮ ነው የሚሆነው። እግዚአብሔር ነው የሚልከው። ጌታ የተባረከ ይሁን። ታድሶ ይሆናል። ታድሶ ይሆናል። ታድሶ ይሆናል። ታድሶ ይሆናል። መታደስ ይሆናል። ከላይ የመጣ ድምፅ ነው። ታድሶ ይሆናል። ታድሶ ይሆናል። ታድሶ ይሆናል። መታደስ ይሆናል። መታደስ ይሆናል። እግዚአብሔር ታድሶ ያደርጋል። ለቤተ ክርስቲያናችን፣ ለጓደኛ፣ ለቤት፣ ለትዳር፣ ለቤተሰብ መንፈስን ያድሳል፣ ጉልበትን ያድሳል፣ ጸሎት ያድሳል፣ አምልኮ ያድሳል፣ ሕይወት ያድሳል፣ ትዳር ያድሳል፣ ስራ ያድሳል፣ መስሪያ ቤት ሁሉ ታድሶ ይሆናል። እግዚአብሔር የተባረከ ይሁን። አሜን። ታድሶ ይሆናል። ይታደሳሉ ይላል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። የታድሶ ምሽት ነው ዛሬ ምሽት። እግዚአብሔር ከኛ ጋር ሲሆን የደከመውን ያበረታል ብቻ ሳይሆን ያድሳል። እያደሰ ከኛ ጋር ይሄዳል። ክብር ለኢየሱስ ይሁን። አብሮነቱን ይገልጥና ቅድም እንዳልኩት ደግሞ አብሮን ይሰራል። ኤፌሶን 3:20-21 ላይ እንግዲህ በእኛ ውስጥ እንደሚሰራው እንደ ኃይሉ መጠን ከምንለምነው ወይም ከምናስበው ሁሉ በላይ እጅግ አብልጦ ማድረግ ለሚቻለው ለቤተ ክርስቲያን እንዲሁም በክርስቶስ ኢየሱስ በዘመናት ሁሉ ከዘላለም እስከ ዘላለም ለእርሱ ክብር ይሁን ይላል። እንግዲህ እግዚአብሔር ይውላችሁ ያድነንና እኛን አድኖ በሰላም ባርኮ፣ እግዚአብሔር ይባረክ። አሜን። የደከመ ነገራችን አበርትቶ አድሶ ይሰራብናል።
ይሄ ነው መልእክቴ። እግዚአብሔር አብሮን የሚሆነው ይሄን የሚያደርገው ሊሰራብን ነው። በእናንተ ይሰራል፣ እንዲሁም በእኛ ውስጥ እንደሚሰራው እንደ ኃይሉ መጠን የእግዚአብሔር ኃይል እኛ ውስጥ ሆኖ እኛን እየሰራ ይሰራብናል። እኛን ይሰራናል፣ ደግሞ ይሰራብናል። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር በእናንተ ለመስራት ፈልጓልና ተዘጋጁ። በቤተ ክርስቲያን ይሰራል። ቤተ ክርስቲያን ንጽሕት ቅድስት ነች፣ በደሙ የተዋጀች። ክብር ለኢየሱስ ይሁን። ከዛ በኋላ አበጅቶን፣ አድኖን፣ ረርቶን፣ ታድጎን፣ ሸላልሞን፣ አሳርፎን፣ አበርትቶን፣ አድሶን እኔና እናንተን አንደኛ እሱን እንድናገለግል ያደርገናል። እሱን እግዚአብሔርን ማገልገል ማለት ፈቃዱን መፈጸም፣ ሐሳቡን ማድረግ፣ እንደገና ደግሞ ስራውን መስራት፣ ወንጌል ማካሄድ ማለት ነው ባጭሩ። እነኚህ ወንጌል ውስጥ አሉ ሁሉም አሁን ያልኳቸው። እግዚአብሔርን ማገልገል ማለት ፈቃዱን መፈጸም ነው። ፈቃዱ እንዴት እናውቃለን? ሰሞኑን እናየዋለን። የተገለጠ ነው፣ የተሰወረ አይደለም። ምንም የተገለጠ የእግዚአብሔር ፈቃድ አለ። በልዩ ነገር የሚመጡ ነገሮች አሉ። ለዛ ነው እያዘጋጀን ያለው። እግዚአብሔርን ማገልገል ማለት ደግሞ ቤተክርስቲያንን ማገልገል ነው። ቤተክርስቲያን ውስጥ እንደየተሰጠን ጸጋ በተቀመጥንበት ቦታ ሁላችን ውስጥ ስጦታ አለ። እናምራለን። እግዚአብሔር የተባረከ ይሁን። አሜን። ሁላችን እናምራለን። በቃ አንዳችን ለአንዳችን እናስፈልጋለን። የቤተክርስቲያን አንድነት ህብረት በመጠበቅ በመከባበር በመዋደድ በመተሳሰብ የእግዚአብሔርን ሥራ ለመስራት ውስጣችን ባለው ጸጋ እንነሳሳ። ቤተክርስቲያንን ሰውን ሁሉ ማገልገል ይጠበቅብናል። ቤተክርስቲያንን ብቻ አይደለም፣ መንግስትን፣ የካናዳን መንግስት ከዚህ በፊት ነግሬያቸዋለሁ። ምን እያልክ ነው? ማህበረሰብን፣ ህብረተሰብን፣ መንግስትን መጽሐፍ ቅዱሳዊ ካልሆነ በስተቀር የሚያወጡትን ህግ በመገዛት ታክስ በመክፈል መልካም በማድረግ በምትሰሩበት መስሪያ ቤት ሁሉ የካናዳን መንግስት ማገልገል ይጠበቅባቸዋል። መጽሐፍ ቅዱሳዊ ነው። ክብር ለኢየሱስ ይሁን። ምን ማለት ነው? ሐኪም ካላችሁ በስነ ስርዓት ማከም፣ ሌላ በቃ በፕሮፌሽናችሁ በታማኝነት መስራት፣ ሰዓቶቻችሁን ማክበር፣ እዛ ውስጥ ላሉት ላለቆቻችሁ መታዘዝ፣ የሚያወጡትን እንደ መመሪያ ማክበር እና ለካናዳም ለምንኖርበት ምድር ብርሃን እንድንሆን እግዚአብሔር ይጠብቅብናል። ክብር ለእግዚአብሔር ይሁን። ብርሃን ከኛ ይጠብቃል። ሮሜ ምዕራፍ 13ን አንብቡ፣ የጴጥሮስን መልእክትም አንብቡ። ክብር ለሚገባው ክብር፣ መፈራት ለሚገባው መፈራት ሁሉ ስጡ ነው የሚለው እግዚአብሔር ቃል። ለበላይ ባለስልጣን ሁሉ ታዘዙ፣ ተገዙ ይላል። ከኃጢአት በስተቀር መጽሐፍ ቅዱሳዊ ከሆነ በስተቀር እግዚአብሔርን ከሚያሳዝን ውጪ ከዛ ውጪ ሌላውን ሁሉ እንድንታዘዝ ያስፈልጋል። እና እግዚአብሔር ይሰራንና ይሰራብናል። የሚሰራብን ሐሳቡን ሊፈጽምብን ነው። ለቤተ ክርስቲያን ክብርና ሞገስ እንድንሆን ነው። በዓለም ዙሪያ ወይም ደግሞ በከተማችን ላለው ሕዝብ ሁሉ እኛ በረከት እንድንሆን እግዚአብሔር ይፈልጋል። ክብር ለእግዚአብሔር ይሁን። ተነሽና አብሪ ይላል ጌታ። እናንተው ብርሃን አለ። ስለዚህ ተማርን እኮ ተማርን፣ ተሰበክን፣ ተማርን። በርዕስ እኔ በርዕስ አስተምራለሁ፣ ፓስተር በርዕስ ያስተምራል፣ ሌሎች ወንድሞቻችን ያስተምራሉ። መቼ ነው የምትመረቁት? በቃ ስለዚህ እንውጣና ደግሞ እናገልግል። አንዳንድ ጊዜ አሁን እሁድ ከሰዓት በኋላ ከ3 ሰዓት ጀምሮ እንደው መሪዎችም ቢስማሙ እና ከ3 ሰዓት ጀምሮ እስከ 5 ተኩል ያለውን አምልኮ ይሄ ምንድነው ስትሪት እንትን ላይ ሂደን ብንመሰክር እግዚአብሔር ቅር የሚለው ይመስላችኋል? ይለዋል? ያልተለመደ የስተት ትምህርት አመጣ እንዳትሉኝ፣ ቀዳሜ እናረጋለን። ግን ሐሳቡን ውስጣችሁ ለመጨመር ነው እና የሆነ ነገር። ስለዚህ ዋናው ለማለት የፈለኩት እግዚአብሔር እንድታገለግሉ ብርሃን እንድትሆኑ ይፈልጋል። በመስሪያ ቤታችሁ፣ በትዳራችሁ፣ በቤተ ክርስቲያን በደረሳችሁበት ቦታ ምስክሮች እንድትሆኑ፣ እንድታበሩ፣ እንድናበራ ይፈልጋል። ለዚህ ደግሞ እግዚአብሔር ኃይሉን ሰጥቶናል፣ ያስችለናል። እኛ እንችልም፣ እሱ ያስችለናል። ክብር ለእግዚአብሔር ይሁን። አሜን። ዱናሚስ የሆነውን ኃይሉን እኛ ላይ አስቀምጠዋል። ክብር ለኢየሱስ ይሁን። አካፍሎናል። መዝሙር 68 ላይ እንደዚህ ይላል። ይህን ቃል አንብቤ እንጸልያለን። ከጥንት ጀምሮ ከነበሩ ሰማያት በላይ ለወጣው፣ ቅድም ያነበብኩት ቃል ነው። ከጥንት ጀምሮ ከነበሩ ሰማያት በላይ ለወጣው
በኃይል ድምፅ ለሚያስገመግመው ዘምሩ ይላል። አንድ ዘማሪ እንዘምር ሳርዬ ከቻልሽ እስኪ ዘምሩለት ይላል ዳዊት። ከጥንት ጀምሮ ከነበሩ ሰማያት በላይ ለወጣው በኃይል ድምፁ ለሚያስገመግመው ለልዑል እግዚአብሔር ዘምሩ ይላል። ኢሳይያስም ቅድም እንዳልኳችሁ እግዚአብሔር ክቡር ድምፁን ያሰማል ይላል። ኢሳይያስ 30 ላይ አንብቡት። እግዚአብሔር ክቡር ድምፅ አለው። አሜን። በሰማይ በምድር ክቡር ድምፅ ያለው እግዚአብሔር ብቻ ነው። ያሰማል ይላል። ለሚሰማ ሰው ክቡር ድምፁን ያሰማል፣ ለሱ ዘምሩ ይልና ግርማው በእስራኤል ላይ ኃይሉም ከደመናት በላይ ነው። የእግዚአብሔር ኃይል በደመናት ሁሉ ላይ ነው፣ በምድርና በሰማይ ነው፣ ከሁሉ በላይ ነው። ዱናሚስ የሆነው የእግዚአብሔር ይሄ ሱፐርናቹራል የሆነው መለኮታዊ ኃይል ያለው ትልቅ አምላክ አለን እኛ። አሜን። አምላካችን ትልቅ ነው። ጌታ ይባረክ። እኔ ከምገልጸው በላይ እግዚአብሔር ትልቅ አምላክ ነው። ቅዱስ አምላክ ነው። የተፈራ ነው። የተከበረ ነው። ልዑል ነው። ባለ ግርማ ነው። እግዚአብሔር ክቡር አምላክ ነው። አሜን። ትልቅ ነው እግዚአብሔር። እኛ ከምንገምተው በላይ የተከበረ ነው። የተፈራ ነው። ባለ ግርማ ነው። ባለ ሞገስ ነው። ዘላለማዊ ነው። ኃይለኛ ነው። ትልቅ ነው። የተዋበ ነው። ባለ ስልጣን ነው። ሁሉን የሚችል ነው። ሁሉም የሚያደርግ ነው። የሚነቅል ነው። የሚተክል ነው። የሚያፈርስ ነው። የሚገነባ ነው። እግዚአብሔር ትልቅ አምላክ ነው። ኃይሉም ትልቅ ነው። ክብር ለኢየሱስ ይሁን። ኃይሉም ትልቅ ነው። ይሄንን ይልና ዳዊት ደስ የሚል ነገር ይናገራል። እግዚአብሔር ሆይ አንተ በመቅደስህ ድንቅ ነህ ይላል። የኛ ጌታ ድንቅ ነው። ብዙ የተደነቃችሁበት ነገር ካለ ሊኖር ይችላል። ዛሬ ምሽት ልንገራችሁ። ድንቅ ከተባለ የኛ ጌታ ነው። ድንቅ ከተባለ ኢየሱስ ነው። ድንቅ ከተባለ የይሁዳ አንበሳ ነው። ድንቅ ከተባለ የነገስታት ንጉሥ ነው። ድንቅ እግዚአብሔር ብቻ ነው። ክብር ለእግዚአብሔር ይሁን። ድንቅ እሱ ብቻ ነው። ድንቅ ነህ ይላል። አንተ ድንቅ ነህ። ክብር ለኢየሱስ ይሁን። አንተ ድንቅ ነህ ይልና የእስራኤል አምላክ ለሕዝቡ ኃይልን ይሰጣል ይላል። ጸጋ ዛሬ ማታ ብታምኑና ብትቀበሉ ቅዱሳኖች፣ መሪዎች፣ አገልጋዮች ስሙኝ። ይሄ ሱፐርናቹራል የሆነ ፓወር ያለው ጌታ ኃይልን ይልክላቸዋል። አሜን በሉና ውሰዱ። ኃይል ይሰጣቸዋል። የምትታደሱበት ኃይል፣ የምትወጡበት ኃይል፣ የምትሰሩበት ኃይል ጌታ ዛሬ ምሽት ይሰጣቸዋል። የሚያምን ሰው አሜን ብሎ ይወስዳል። የኃይል ምሽት ይሆንልናል። ኃይልን ይሰጣል ይላል። እግዚአብሔር ይባረክ። አሜን። እግዚአብሔር ምን ይሰጣል? ኃይል ይሰጣል። ይሄ ኃያል አምላክ ኃይሉን ለብቻው ይዞ ቁጭ አላለም። አንቺ ውስጥ፣ አንተ ውስጥ፣ እኔ ውስጥ በመንፈስ ቅዱስ በቃሉ በጸሎት እንደገባንና እንደተረዳነው ልክ አካፍሎናል። ክብር ለእግዚአብሔር ይሁን። የእግዚአብሔር ኃይል አለባችሁ። አሜን። ይሄንን ተሸክማችሁ ነው የምትዞሩት። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እናንተ ጋር ያለው ደግሞ ሌላ ሰፈር ካለው ይበልጣል። አይወዳደርም። ክብር ለኢየሱስ ይሁን። አይወዳደርም። እናንተ ጋር ያለው ይበልጣል። አንቺ ጋር ያለው ይበልጣል። አንተ ጋር ያለው ይበልጣል። እኛ ጋር ያለው ይበልጣል። እንጸልያለን። ኃይልን ሰጥቶናል። እንቆማለን። በዚህ መንፈስ እግዚአብሔር አብዝቶ